በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሰማዕቱ ለቅዱስ መርቆሬዎስ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም በስንክሳር ዘወርኃ ሰኔ 25 ቀን ተዘክረው ለሚውሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የዝክረ ቅዱሳን ቤተሰቦች እንዴት ናቸው? እኔ ወለተ ጻድቅ እባላለሁ ከሳዑዲ አረቢያ ነው። ለምስክርነት ነው። ዝክረ ቅዱሳን ማዳመጥ ከጀመሩ መስከረም 21 ነው የጀመርኩት 2015 እና ምን ሊሆነኝ ነው ብዙ ነገር የተደረገልኝ ዝክረ ቅዱሳንን በማዳመጥ መምህራችንም እንደሚለን የጸሎት ውሃ አዘጋጁ ሲለን እያዘጋጀው በአንደኛው ስልክ እያዳመጠ በአንዱ ስልክ ደግሞ የጸሎት ውሃ አጠገብ እያደረገው ያንን እየተጠመቀው ብዙ ነገር ነው ከወዲህ ወጣልኝ። ብዙ ነገር ተደርጎልኛል። መምህር
እኔን ዘመን እንደምብቻ እግዚአብሔር አምላክ ከነሞላ ቤተሰቡ ይጠብቅህ። ከዚህም በላይ የምታገለግልበትን እውነት ከእኔ ዕድሜ ጨምሮ ለአንተ ይስጥህ። ብዙ ነገር ነው የተደረገልኝ። እኔ ዛሬ ለመሰከር የመጣሁት እመቤቴ ቅድስት ድንግል ማርያም ያደረገችልኝም እንዲሁም ደግሞ ሰማዕቱ ቅዱስ ጊዮርጊስ አባት የአቡነ ተክለ ሃይማኖት ትናንትና ማታ ጀምሮ የተደረገልኝ ነው የምመሰክረው። ከብዙ የተደረገልኝበት ነው። ከአሁን በፊት ልኬ ነበርና ግን በጣም እየተቆራረጠ ለምን እንደሆነ አላውቅም። ብዙ ሰዓት ነበር ያደረኩት፣ ግን መልሼ ገብቼ ሳዳመጠው በጣም ነው የሚቆራረጠው። እንኳን ምንም ነገር የሚሰማ ነገር ድምጽ የለም። ለምን እንደሆነ አላውቅም። አሁን ራሱ እያደረገ ብዙ ጊዜ ነው ያቋረጠኝ ማለት ነው። እና እግዚአብሔር አምላክ ይርዳኝ። ሼር ላይክ ማድረግ እንደምትለው አደርጋለሁ። ሼር ካደረጉ ግን በቀላሉ አልመለስም። በማህበር ላይ በብዙ ማህበር ላይ ነው የምለቀው። በደንብ ብዙ ሰው እንዳየው እያሉ ግን አንዳንድ ጊዜ በጣም እንዳልገባ ያደርገኛል፣ ፈተነኛል። እግዚአብሔር አምላክ ይርዳኝ። ሼር እንዳረግ ላይክ እንዳረግ እኛ ካላገዝንህ ምንም ነገር እንትን ማለት አትችልም አንተ። እኛ ግን ሁላችንም ተባብረን ታገዝን ላይክ ሼር ካደረግን ብዙ ነገር ለእኛ ነው ጥቅማችን፣ ለራሳችን ነው መሰረቱ። ላይክ ማድረግን ሼር ማድረግን ሰብስክራይብ ማድረግን ለራሳችን ጥቅም ነው እና እግዚአብሔር አምላክ አንደበት ይሆነኝ። እመቤት ያደረገችልኝን 2011 ላይ ኪዳነ ምሕረት ውጤት አልመጣልኝም ነበርና ወደ ስደት መምጣት ፈልግ ነበርና እመቤቴ ቅድስት ኪዳነ ምሕረት ሆይ ለስለትሽ አብቅኝ እባክሽ፣ ውጤት በቃ ስላልመጣልኝ ስለዚህ መሄድ ነው የምፈልገው እና እንጂ በቃ ብዙ ነገር አመቻችልኝ ብዬ እንጦጦ ኪዳነ ምሕረት አዲስ አበባ ነግሬ ወደ ቤተሰብ ተመለስኩኝ ማለት ነው። ከዛም በኋላ መስከረም ደግሞ ግሸን ማርያም ሄጄ እመቤቴ ቅድስት ድንግል ማርያም ሆይ እባክሽ አብሬ የምሄደውን ሰው በቃ ደህና ሰው አጋጥመኝ እንዴት በእግሬ ነው የምሄደው የስደትን ነገር ታውቂዋለሽ፣ ስለዚህ አንቺ ሁሉ ነገር አመቻችተሽ አለ ማለት ነው። ከዛ እንዴት አግዥኝ ብዬ ልክ ወደ ተለያየ እንትን ነው መለስ እያለ አምባሰል ምናምን እየወረድን በእግራችን ነበረ። በዛን ሰዓት መኪና ዝግትግት ነበርና መኪና ወደ ኋላ ከቀረ እዛ መኪናው ጋር ድረስ ያው በእግራችን ነው በረከታ የምንሄደው እየሄደ ዞር እያለ እመቤቴ ልክ ለስጋዊ እናታችን አጠገባችን ይህን አድርጊ እናቴ ብለን እንደዚህ አዘናት እንደምንሄድ ወይም ደግሞ አንቺ እንደምንላት እኔ የምጠይቃት እመቤቴ በፊት ለፊት ይህን አድርጊ በቃ ጨንቆኛል ምንም አልናገር ይሄን አድርጊልኝ ብዬ ነው ተጨጥተምና ብዙ ነገር ነው የሚደረግልኝ። እኔ በጸሎት በርታ ሆኜ አይደለም ምንም ነገር የማደርገው ነገር የለም የተለየ ምንም ነገር አያደርገው። ግን ደካማና ትቢያ እኔም እንዲቆርቡልኝ ፈልጌ ነበረው ነኝ። በሰኔ 12 ግን ብዙ ነገር ነው የሚደረግልኝ። ብዙ ነገር ታደርግልኝ ያለበት የቸሩ መድኃኔዓለም ቅዱስ ሚካኤል ያልተደረገልኝ ነገር የለም። ብዙ ነገር ይደረግልኛል ግን ያናስተውልም እኛ ከተደረገልን ይልቅ ያልተደረገልን ነው የሚታየን። ብሎናም ብሎ ሲተወት እኔ እንደዛ ብያት መጣሁ። መስከረም ላይ ደግሞ እንደዚህ ልጅ ያለ መድኃኔዓለም ዘብር ገብርኤል አካባቢ ያለ መድኃኔዓለም እንደዛ ገዳም እዛ ሄጄ እንደዚህ ልጅ ነገርኳትና ጥር 13 የዓመቱ ስለነበረ ለቅዱስ ሚካኤል ነገር የቅዱስ ሩፋኤል ቀን ነው ከቤት የወጣሁት። ከቤት ወጥተን በ18 ለሊት 6 ሰዓት አካባቢ ወደ ሊነጋ ማለት ነው። ቅዱስ ገብርኤል ነበረ ያመጡ ጠየጠር ባህሩ ጋር ደረስንና ሰውየው ምንድን ነው ያደረገው ወደ ባህር ውስጥ ወደ አምስታችን አቀጣጠላ ያዘንና አንደኛው ከፊት ያለችው አንዷን ይዞ ባህር ውስጥ ይዞን ገባ ማለት ነውና በዛ ሰዓት ደግሞ ከባድ ማዕበል ነበር። ማዕበል በጣም ነበር ሲጮህ በቃ የሆነ የቸሩ መድኃኔዓለም ስጋው ደግሞ በጣም ይጮሃል። በጣም ነው የሚያስፈራው ለማየት ራሱ። በተለይ ደግሞ አዲስም ስለሆነኛ ብዙ ጊዜ ይመላለሳሉ። በዛ ግን በጣም ምን ውስጥ ነው የመጣው ወይኔ ባልመጣት እስከማለት ድረስ ነበር የደረስነው። ቀንማ ቢሆን ለማየትም ይከብዳል። ሌሊት ነው በጨለማ ነው በባትሪ ሆኖ ለማየት ነበር የሚከብደው እና አቀጣጥሎን አምስታችንን ይዞ ሲገባ እግዚአብሔር አመሰግናለሁ። ቃለ ሕይወት ያሰማልን። ለእህታችን እንግዲህ ሁላችሁም በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። ለላካችሁልኝ ሁሉ በጣም አመሰግናለሁ። የቅዱሳን ዝክር ተከታታዮች ሁላችሁም ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃችኋለሁ። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ማምነን ስለ አመፀኛው ኦሊያኖስ እንነግራችኋለን። ንጉሥ ዳኪዎስ ትንሽ ጊዜ ቆይቶ ትሎች በሰውነቱ እስኪፍለከለኩ ድረስ ታመመ።
ምላሱ ከአፉ ተጎልጉሎ ወጥቶ በክፉ አሟሟት ሞተ። በእርሱ ፈንታም ለጣዖት የሚሰግድ ኡልያኖስ የሚባል ከሃዲ ነገሰ። ካህናቱንና ዲያቆናቱን ክርስቲያኑንም ሁሉ ለጣዖት ያሰግዳቸው ዘንድ ይይዛቸው ነበረ። ለጣዖት መስገድንም እምቢ ካሉ አንገታቸውን በሰይፍ ይቆርጥ ነበረ። ንጉሥም 2 ኤጲስቆጶሳትን አስመጣ። የአንደኛው ስም ባሲሊዮስ፣ የሁለተኛው ስም ጎርጎርዮስ ነበረ። ሁለቱም ወንድማማቾች ነበሩ። በጌታችን በኢየሱስ ክርስቶስ ሕግም በጣም ብልሆች ነበሩ። ኡልያኖስንም ኑና ለጣዖት ሰገዱ አላቸው። ኤጲስቆጶሳቱም እኛ ያለ ጌታችን ኢየሱስ ክርስቶስ በቀር ለማንም አንሰግድም፣ ለማንም አንሰዋም አሉት። ንጉሡም ተቆጣ። ወደ እስር ቤትም ደግሞ ያገቧቸው ዘንድ አዘዘ። ወስደውም ደግሞ አገቧቸው። በማግስቱም ያመጧቸው ዘንድ አዘዘ። አመጧቸውም። ንጉሡም ደግሞ ባሲሊዮስን አንተ የፍየል ጢም ያለ ያን የጠራቢ የዮሴፍ ልጅ አምላክህን ወዴት ጣልከው አለው። ባሲሊዮስም የሰማዕታት መቃብር የሚሆኑን ሳጥኖችን እንዲጠርብ ተውሁት አለው። ንጉሡም ደግሞ ለነፍስህ እወቅ፣ እኔን ከአንተ ጋር ስላደግኩ ትንሽ እታገሳለሁ አለው። ዳግመኛም ንጉሥ ባሲሊዮስን ከሰልፍ እስክመለስ ድረስ ራስህ ከልብህ ጋር ተማከር፣ ከሰልፍ ከተመለስኩ በኋላ ግን ለጣዖት ባትሰግድ ራስን በሰይፍ ቆርጣለሁ አለው። ቅዱስ ባሲሊዮስም ንጉሡን ሂደ ተዋጋና በሰላም ከተመለስክ ጌታዬ ኢየሱስ ክርስቶስ ከመቤቴ ከቅድስት ድንግል ማርያም ሰው አልሆነም ማለት ነው አለው። ንጉሡም ተቆጣ። ወደ እስር ቤትም ደግሞ እንዲያገቧቸው አዘዘ። እኔ ከጦርነት በሰላም እስክመለስ ጠብቋቸው አለ። ከጠላት ጋራ ሊዋጋም ሄደ። ቅዱስ ባሲሊዮስና ቅዱስ ጎርጎርዮስም በእስር ቤቱ ውስጥ በጾምና በጸሎት ተጠምደው ነበረ። በእስር ቤቱም ውስጥ ትንሽ ቤተ ክርስቲያን ነበረች። ቅዱስ ባሲሊዮስና ቅዱስ ጎርጎርዮስም በውስጧ ሲጸልዩም በምሰሶ ውስጥ የቅዱስ መርቆሬዎስን ስዕል አዩና ቅዱስ መርቆሬዎስ ሆይ ኡልያኖስን በሰይፍ ትገድለው ዘንድ ወደ አንተና ወደ ፈጣሪ ተማጽነናል አሉት። ኤጲስቆጶሳቱም ይህንን ብለው ሄዱና በዚያ ሌሊት ተኙ። ቅዱስ መርቆሬዎስም ለቅዱስ ባሲሊዮስ በሕልም ታየው፣ እንዲህ ሲል ወንጀለኛው ኡልያኖስን ገደልኩት። ቅዱስ ባሲሊዮስም ቅዱስ ጎርጎርዮስን አነቃውና በሕልም ያየውን ነገረው። ተነስተው ወደ ቤተ ክርስቲያን ሄዱ። ሄደው በገቡ ጊዜ ደም የተቀባ ጦርን በእጁ ይዞ የቅዱስ መርቆሬዎስን ስዕል አዩ። ቅዱስ ባሲሊዮስም ቅዱስ መርቆሬዎስን በእውነት ወንጀለኛው ኡልያኖስን ገደልከውን አለው። ስዕሉም አዎን እንደሚል አንገቱን ዘንበል አደረገ። ኤጲስቆጶሳቱም ባዩት ጊዜ ተደሰቱ፣ እግዚአብሔርንም አመሰገኑ። ወደ ጦር ሲሄድም ደግሞ ቅዱስ መርቆሬዎስን ወንጀለኛው ኡልያኖስን ገደለው። ያገዳደሉም ነገር እንዲህ ነው። ቅዱስ መርቆሬዎስ በጦር ወጋው። በወጋው ጊዜ ከፈረሱ ወደቀ። ኡልያኖስም ከመሬት አመድ ቆንጥሮ ወደ ላይ በተነና በክፉ አሟሟትም ደግሞ ሞተ። ሰራዊቱም ተመልሰው በእርሱ ፈንታ እግዚአብሔርን የሚወድ ጻድቅ ንጉሥ አኖሬዎስን አነገሱ። እርሱም ደግሞ የክርስቲያንን ሃይማኖት ገለጠ። በሮሜ ሀገር ደግሞ በቅዱስ መርቆሬዎስ ስም ታላቅ ቤተ ክርስቲያንን ሠራ። በዚህ ቤተ ክርስቲያን ውስጥ ብዙ ተአምራትንና ድንቅ ሥራን ደግሞ አሳየ፣ ገለጠ። ብዙ በሽተኞችን ፈወሰ። ስለዚህም የቅዱስ መርቆሬዎስም ክብሩና ገናንነቱን እናስብ ዘንድ ለረከሱ አማልክት ወይ ጣዖታት በሚሰግደው በወንጀለኛው ንጉሥ በዳኪዎስ ዘመን እንዲህ ሆነ። አንድ በጌታችን ያመነ ቢስጦስ የሚባል ሰው ነበረ። ይህም ከንጉሥ መማክርቶች አንዱ ነበረ። ለዚያ ሰውም ማንኛውንም ጥበብ እና የጦር ስልት የተማረ አዋቂ አንድ ፒሎፓዴር የሚባል ልጅ ነበረው። ይህም ልጅ ፈረስ ግልቢያን፣ ጦር መወርወርን ሁሉ ይችል ነበረ። የልቡ አስተሳሰብን በጣም ቅን ነበረ።
ጲስጦስ ግን ማንም ሳያውቅበት በስውር በጨከነ ልብ በጌታችን የሚያምን ሆነ። በልጁ ፊሎፒያደር ላይም ዘወትር ቅዱሳት መጻሕፍትን የሚያነብ ሆነ። የእግዚአብሔርን ስም ያጠና ዘንድ በእርሱም ያምን ዘንድ ዘወትር ያዘው ነበረ። የዚህ ልጅም መልኩ የሚያምር ፊቱም እንደ ፀሐይ የሚያበራ ስጋውም የነጻ ሰውነቱም ደስተኛ ነበረ። ጾምና ጸሎት ምጽዋትንም በጣም ያዘወትር ነበረ። ለተቸገሩትም ይሰጥ ነበረ። የእግዚአብሔር እንግዳ ይወድ ነበረ። ለድሆችና ለችግረኞችም የሚራራ ነበረ። አባቱ እና እናቱ ግን ሴትን ያገባ ዘንድ ሁል ጊዜ ይለምኑት ነበረ። እርሱ ግን ሴት ማግባትን እምቢ አለ። ከዚህ በኋላ አባቱ ሞተ። አባቱ ከሞተ በኋላ ንጉሱ ጠርቶ በአባቱ መንበር አስቀመጠው። ስሙንም መርቆሬዎስ አለው። ንጉሱም እጅግ ይወደው ነበረ። እንግዲህ ባለ ግብርም ሳለ እድሜው 25 ዓመት ሆነ። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸለት። ሰይፍም በእጁ ነበረ። እንዲህም አለው፣ መርቆሬዎስ ሆይ ሰላም ላንተ ይሁን፣ ጽና እንጂ አትፍራ፣ ጠላትህም ድል ንሳ አለና ሰይፉንም ሰጠው። ከጥቂት ቀን በኋላ በርበረ የሚባል ጠላቶች መጥተው ወደ ንጉሥ ዳኪዎስ ሀገር ደረሱ። ብዙዎቹንም ማረኩ። ዳኪዎስም ሰራዊቱን ሰበሰበ፣ ሊገናኛቸውም ወጣ። ቅዱስ መርቆሬዎስ በመካከላቸው ቆመ። ሰይፉንም እንደያዘ የበርበረ ሰራዊት ወደ አሉበት ገባ። ንጉሳቸውንም ከታላላቆቻቸው ጋር ገደለው። ከሰራዊቶቻቸውም ብዙዎቹን ገደለ፣ ብዙዎቹን አባረረ። ዳኪዎስ ግን ቅዱስ መርቆሬዎስ የበርበረ ሰዎችን ድል ባደረገ ጊዜ በታላቅ ደስታ ተመለሰ። ቅዱስ መርቆሬዎስን ጠራውና ታላቅ ሀብትን፣ ወርቅና ብርን፣ የተለያዩ ልብሶችን፣ ፈረሶችን፣ ግመሎችን፣ ብዙዎች ባሪያዎችን፣ ሌሎችን ብዙዎች ንብረቶችን ሰጠው። ከባለሟሎችና በታላላቆች መኳንንት መሳፍንት በላይ አድርጎም ሾመው። በመንግስቱ ውስጥ ላለው ሁሉም አለቃ አደረገው። ንጉሱም የሱ የሆኑትን ሁሉ ከቃሉ እንዳይተላለፉ አዘዛቸው። ቅዱስ መርቆሬዎስ በታላቅ ክብር ወደ ቤቱ ተመለሰ። በነጋም ጊዜ መሳፍንቱንና የመንግስቱን ታላላቆች ሁሉ ንጉስ ጠራ። እንዲህም አለው፣ ወደ አማልክቶችና ሂደን ልንሰዋላቸው ዕጣንን ልናሳርግላቸው ይገባልና እነርሱም በጠላቶቻችን ላይ ድልን ሰጥተውናልና ጠላቶቻችን በእርሱ ላይ ደግሞ ገድለናቸዋል፣ ድልም እናደርጋለን፣ አባረናቸዋል። ይህንንም ብሎ ንጉሱ ለመንግስቱ ታላላቅ ጋራ ተነስቶ ወደ አማልክቶች ሄደ። ቅዱስ መርቆሬዎስ ግን ወደ እነርሱ እንዳይሄድ ወደ ኋላ ይቆም ነበረ። እንዳይራመድም ፈረሱን ይገታ ነበረ። እነርሱም በሄዱም ጊዜ ቅዱስ መርቆሬዎስ ወደ ቤቱ ተመለሰ። ንጉስም ሰራዊቱም አንዱ ወደ ንጉስ መጣና ንጉስ 1000 ዓመት ንገስ፣ ይህ መኳንንት መሳፍንትም ላይ አክብረ የሾምከው ብዙ ሀብትንና ንብረትን የሰጠው መርቆሬዎስ ግን ላንተ መታዘዝን እምቢ አለው። ቃሉንም አልሰማም፣ ለአማልክቶችም አልሰገደም አሉት። ንጉሱም አንተ ክፉ ሰው በመርቆሬዎስ ላይ የምትናገረው ነገር አልሰማህም። ከእርሱ ጋራም ጠብ እንዳለ ንገረንና እንወቅ። ነገር የታመነ ከሆነ ግን በእኛና ታላቅ ሀብትንና በሰጡን አማልክቶች ላይ ቀንተሃልና፣ ነገር ሐሰት ከሆነ በአንተ ላይ ታላቅ ቅጣትን እናዛለን አለውና ቅዱስ መርቆሬዎስ ወደ እርሱ እንዲመጣ ላከ። ቅዱስ መርቆሬዎስ እኔ ደክም ያለሁና ወደ አንተ መምጣትን አልችልም አለ። ንጉሥም መልእክተኞቹን በጦር ድካምና ትንሽ ያርፍ ዘንድ ተውት አላቸው። ከነጋ በኋላ ቅዱስ መርቆሬዎስ መጣና በንጉሥ ፊት ቆመ። ንጉሥ ዳኪዎስም መርቆሬዎስ ሆይ ስለዚህ ብዙ ገንዘብ የሰጠህንህን፣ ስለ እርሱ ከፍ ያደረገንልህን፣ ስለ እርሱ ያከበርንህን፣ ከፍ ያደረግን እውነቱን ክደኸዋልን? አማልክቶቻችን ኃይልና ብርታቱን እንደሰጡህና በጦርነት ውስጥም ጠላቶችን እንደገደልክ እንዳባረርካቸው አታውቅንም? ለአንተስ የሚገባ ለአማልክቶች ልትሰዋ መስዋዕትን ዕጣንንም ልታሳርግላቸው ልትሰግድላቸው ነው አለው። ቅዱስ መርቆሬዎስ አንተ የሰጠኸኝ ሀብት ሁሉ ወደ አንተ ይመለስ። አንተም የምትወደኝ የኃጢአት ፍቅር ነው። አምላክ የምትለው አጵሎን ፍጹም ድንጋይ ነው፣ ራሱን ማዳንም አይችልም። ረዳህ ትላለህ እንጂ እርሱ አልረዳኝም፣ እኔም አላውቀውም፣ አልሰግድለትም። መልአኩን ልኮ ያዳነኝን የረዳኝንም የማምንበትን የምሰግድለት በእርሱ አምኜ ስለ ስሙ የሚሞትለት ምስጋና ይገባውና ጌታዬና መድኃኒቴ ኢየሱስ ክርስቶስ ነው አለው። ይህንን ብሎ ልብሱን አወለቀ፣ የወርቅ ትጥቁንም ፈታ፣ በንጉሱ ፊትም ወረወረና ይኸውልህ የሰጠኸኝ ገንዘብን ውሰድ አለው። በዚያን ጊዜ ንጉሱ ተቆጥቶ አስሮም
በተፈተለ ደግሞ መግረፊያ ሊገርፈው ወደደ። እንደ ክረምትም ውሃ ደሙ በምድር ላይ ደግሞ እስኪጎርፍ ድረስ ገረፈው። ወደ እስር ቤትም አስገቡት። በራት ጊዜም ንጉሥ ለቅዱስ መርቆሬዎስ ባሰበ ጊዜ ስለ እርሱ አዘነ። የሚጣፍጥ ምግብንና መጠጥንም እንዲወስዱለት ቁስሉንም አጥበው ደስ እንዲያሰኙ ታዘዘ። እንዲህም አሉት፣ ግርፋትህ ይድናል፣ ቁስልህም ይደርቃል። አንተ ግን የምንልህን ስማ፣ ለአማልክቶችም ሰዋ፣ ስጋህንም በከንቱ አትጉዳ። እኔም እወድሃለሁ፣ ቅጣትህንም አልፈልግም ብሎ ላከላቸው። ቅዱስ ግን ነገራቸውን አልሰማም፣ መብላቸውንም አልበላም፣ መጠጣቸውም ቢሆን ምንም አልጠጣም። በነጋ ጊዜ ቅዱስ መርቆሬዎስ ወደ ወንጀለኛው ንጉሥ ፊት አመጡት። ንጉሡ መርቆሬዎስ ሆይ ስራዬ እንዳለህ አወቅኩ፣ ስራዬ ከሌለህማ ቁስልህን ማን አዳነህ አለው። ቅዱስ መርቆሬዎስም ለእኔስ ስራዬ የለኝም፣ ያዳነኝም ሁሉን የሚችል ጌታዬና አምላኬ ኢየሱስ ክርስቶስ ነው አለው። ንጉሡም ይህን ቃል ተወና ነገሬን ስማ፣ ለአማልክቶችም ሰዋ፣ እኔ መንግስቴን እኩሌታ ልስጥህ፣ ልጄንም ላጋባህ በታላቁ አምላክ በአጵሎን ማልኩ፣ በመንግስቴ ውስጥም ከእኔ ጋር ትሆናለህ፣ ስጋህንም በቅጣት አታጥፋለው። ቅዱስ መርቆሬዎስም የፈለግከውን አደርግ እንጂ እኔስ አምላኬ ኢየሱስ ክርስቶስ አልተውም አለው። በዚያ ጊዜ ንጉሡ የራሱን ቆዳ ገፈው በላዩ እሳቱን እንዲያነዱበት አዘዘም። በራሱ ላይ የእሳት ፍህም ደግሞ ጨመሩበት። የመላእክት አለቃ ቅዱስ ሚካኤል በሰማይ ወደ ቅዱስ መርቆሬዎስ ወረደና የእሳቱን ፍህም አጠፋው፣ ምንም አልነካውም። ወንጀለኛው ንጉሥም የብረት አለንጋ እንዲያመጡና ቅዱስ መርቆሬዎስም በዚያ ላይ ደግሞ እንዲያስተኙት በታቹም ደግሞ እሳቱን እንዲያነዱ አዘዘ። እንዲሁም ደግሞ አደረጉበት። ቅዱስ መርቆሬዎስ ሁሉን ታገሰ፣ ያልቻለውም ቅጣትም የለም። በዚያን በኋላ ንጉሡ እጁን እግሩን እንዲያስሩ ታዘዘ። በፈረስ ጅራትም አስረው በሀገሩ ጥጋጠግ እንዲጎትቱ የእስር ቤትንም እንዲያገቡ ታዘዘ። እንዲህም አደረጉበት። የመላእክት አለቃ ቅዱስ ሚካኤል ያጽናናው ነበረ። የንጉሡ ታላላቅ ሰራዊቱ መሳፍንቱም ማለዳ ወደ ቅዱስ መርቆሬዎስ በእስር ቤት እያለ ሄዱና ይህን ሁሉ መከራ ስትቀበል ስናይ ወዮልን። አሁንም ደግሞ የምንነግረ ስማ፣ ለሰውነት ምራራ፣ በዚህ ቅጣትም ስጋህን አትጉዳ አሉት። ወደ መኮንኑም ተመልሰው በታላቅ ድምፅ ጮሁ፣ እንዲህም አሉት፣ ዳግመኛ መርቆሬዎስ በፊታችን ትቀጣው ዘንድ አንተውህም። ነገራችንም ባትሰማ ግን ደግሞ ብቻህን ትተንህ ወደ ወደድንህ እንሄዳለን አሉት። በዚህ በኋላ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በእስር ቤት ውስጥ በኪሩቤል ላይ ተቀምጦ ለቅዱስ መርቆሬዎስ ታየው። ኪሩቤል የተሸከሙት መንበር እሳት ነበረ። ቅዱስ መርቆሬዎስ እንዲህ አለው፣ እኔ የመረጥኩ በወንጀለኞች ነገስታት ፊት በእኔ ያመንክ መርቆሬዎስ ሆይ ሰላም ላንተ ይሁን። ስምህንም በሕይወት መጽሐፍ ጽፌልሃለሁ። ድንቅ ድንቅ የሆኑ 3 አክሊላትንም አዘጋጅቼልሃለሁ። አንዱን ስለ ንጽህና፣ አንዱን በስሜ ስላመንክ፣ አንዱን ስለ ስሜ ደምህን ስላፈሰስክ አለው። ዳግመኛ መድኃኒታችን ኢየሱስ ክርስቶስ ቅዱስ መርቆሬዎስን እንዲህ አለው፣ በስምህ ቤተ ክርስቲያን የሰራውን እኔ መንግሥተ ሰማያትን ከአብርሃምና ከይስሐቅ ጋር የማያረጅና የማይጠፋ ቤትን እሰራለታለሁ። ለቤተ ክርስቲያን ዕጣንን፣ ቁርባንን፣ መብራትን ቢሆን የሚሰጥ እኔ የጻድቁ የአቤልን መስዋዕት የመቶ አለቃ ቆርኔሌዎስን ጸሎት የተቀበልኩ ልመናውን ሁሉ እቀበለዋለሁ። ልጁንም በስምህ የሚጠራ ቢሆን በመንግሥተ ሰማያት ዋጋውን ሰጠዋለሁ። የገድልህን መጽሐፍ የሚጽፍ ወይም በቤቱ ውስጥ የሚያስቀምጠውን፣ የሚያነበውን፣ የሚያስነበበውን፣ የሰማውን ያሰማውን ሁሉ በቤቱ ውስጥ ሕመም፣ ቸነፈር፣ ረሃብ፣ ጠም አይሆንም፣ በውስጡም በረከት ያድራል። ጌታችን ይህንን ሁሉ ብሎ ለቅዱስ መርቆሬዎስ ሰላምታ ሰጠውና በታላቅ ክብር ምስጋና ወደ ሰማይ አረገ። ከነጋም በኋላ ወደ ወንጀለኛው ንጉሥ ዳኪዎስ ቅዱስ መርቆሬዎስ ከእስር ቤት አውጥተው ያመጡት ዘንድ ወደዱ። ወስደው ደግሞ ከአንዱ ወንዝ ወደ አንዱ ወንዝ እንዲያዞሩት፣ ከዚያም ደግሞ አንገቱን በሰይፍ እንዲቆርጡ አዘዘ። እጆቹና እግሮቹን በሰንሰለት እንደታሰሩ ማወጡት። ሲሄድም ከብረቱ ክብደት የተነሳ ወደቀ። ቅዱስ መርቆሬዎስ ቆመና እጁን ዘርግቶ ወደ እግዚአብሔር ጸለየ፣ እንዲህ አለ፣ ዓለምን ሁሉ የያዝክ አብ ሆይ አመሰግናለሁ። ዳግመኛም ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በፊትህ እንደሚያረግ እንደ ንጹሕ ዕጣን ነፍሴን ተቀበል። ዳግመኛም ስጋዬን የሚጠብቅ የመላእክት አለቃ ቅዱስ ሚካኤል ትልክልኝ ዘንድ ለምንሃለሁ። ዳግመኛም ጌታዬ ኢየሱስ ክርስቶስ ሆይ የስጋዬን በደነ
አልብሶ ገንዞ ወደ ወደድኩት ቦታ ተሸክሞ የሚወስደኝን ትሰጠኝ ዘንድ ሥጋዬን በአንተ ዘንድ የተዘጋጀ ይሆን ዘንድ እለምንሃለሁ። አንተም በስሜ የሚማጸኑትን ልጆቻቸውን የልጅ ልጆቻቸውን አጽናን። ዳግመኛም ሥጋዬ በተቀመጠበት ቦታ ርኩስ መንፈስ እንዳይኖር፣ ጦር፣ ሰልፍ፣ ክርክር፣ ፍጅታ እንዳይሆን እለምንሃለሁ። ለአንተም ቸር የሚሆን አባተ ወደ ጋራ ማህያዊ ከሚሆን ከመንፈስ ቅዱስ ጋራ ምስጋና ይሁን ዛሬም ዘወትር ለዘላለሙ አሜን። በወንጀለኛው ንጉሥ በኦሊያኖስ ዘመነ መንግስት 2 ኤጲስቆጶሳት ነበሩ። የአንዱም ስም ባሲሊዮስ የሁለተኛውም ስም ጎርጎሪዮስ ነበረ። ይህም ለባሲሊዮስ ወንድሙ ነው። ኦሊያኖስም ጠራና ለረከሱ ጣዖቶች እንዲሰግዱ አዘዛቸው። እነርሱም እምቢ፣ እኛ ለረከሱ ጣዖቶች አንሰግድም አሉ። ከዚህ በኋላ ንጉሡ ወደ ጦር ሊሄድ ወደደ። ኤጲስቆጶሳቱንም እንዲህ አላቸው፣ በአምላኬ አጵሎን ማልኩ። እኔ ከጦር በሰላም ብመለስ እናንተም ለአምላኬ ለአጵሎን ባትሰግዱ ታላቅ ቅጣትን እቀጣችኋለሁ፣ አንገታችሁንም ቆርጣለሁ አላቸው። ኤጲስቆጶሳቱም አሉት፣ በሰላም ከተመለስክ በእኛ ላይ የወደድከውን አድርግ አሉት። እስኪመለስ ወደ እስር ቤት እንዲያስገቧቸው አዘዘ። ወደ እስር ቤትም አስገቧቸው። በእስር ቤት ውስጥም በእንጨት ላይ ተሰቅሎ የቅዱስ መርቆሬዎስን ስዕል ነበረ። ሁለቱም ኤጲስቆጶሳት ወደዚያ ስዕል ቆሙ። ወደ እግዚአብሔርም ጸልዩ እንዲህ አሉ፣ እግዚአብሔር የመረጠ ቅዱስ መርቆሬዎስ ሆይ እኛ ወደ አንተ ተማጽነናል። ከዚህ አትጣለን፣ አትናቀንም። ያን ወንጀለኛ ንጉሥ ወደ እኛ አትመልሰው። እንዳያሰቃየን እኛ ቅጣትን ስቃይን መታገስ አንችልም፣ ስጋችን ደካማ ነው አሉ። ጸሎታቸውን ከጨረሱ በኋላ ተኙ። በሌሊት እኩሌታም ይጸልዩ ዘንድ ተነሱ። ያን ስዕል ቢያስተውሉ ከነበረበት ቦታ አላገኙትም፣ እጅግም አደነቁ። በነጋም ጊዜ ያን ስዕል አዩት፣ እንዲህ አሉት፣ የእግዚአብሔር ቅዱስ ሆይ ያን ወንጀለኛ ንጉሥ ገደልከውን። ያን ጊዜ ያ ስዕል አሁን እንደሚል ሰው አንገቱን ዘንበል አደረገ። ያ ከሃዲ ንጉሥ በፈረሱ ላይ ተጭኖ ሲንጠራራ ሳለ ቅዱስ መርቆሬዎስ ወደ እርሱ ደረሰ። ያን ወንጀለኛ ንጉሥም ፈረሱ ተናገረው፣ እንዲህ አለው፣ ንጉሥ ሆይ ከእኔ ላይ ውረድ፣ አንተም መሸከምም አልችልም፣ ታላቅ ኃይልን አይቻለሁና አለው። ቅዱስ መርቆሬዎስ ወደ እርሱ በደረሰ ጊዜ ፈረሱ ወደ ምድር ቀላቀለው። ቅዱስ መርቆሬዎስን በጦር ወግቶ ገደለው። ቅዱስ ባሲሊዮስንና ቅዱስ ጎርጎሪዮስን ከእጁ አዳናቸው። ስለዚህ ልዑል እግዚአብሔርን አመሰገኑት። ቅዱስ መርቆሬዎስም ከፍ ከፍ አደረጉት፣ እንዲህ አሉ፣ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ለበረከት ታምራን ባለው ልመናው በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑርና ሰማዕቱ ቅዱስ መርቆሬዎስ ያደረገው ታምሪ ነው። አብያተ ክርስቲያናትም ከታነጹ በኋላ የሐናጺው ወንድም የቅዱስ መርቆሬዎስን ቤተ ክርስቲያን ሊያፈርሳት ወደደ። ማፍረስ ግን አልተቻለውም። እንዲህ እያሰብን ብዙ ዘመን ቆየ። ይዋጋ ዘንድ ወጦርነት መሄድንም አልተወም፣ ፈጽሞ አረማዊ ነውና። ሲጋደል ሳለም ጠላቶቹ ወደ ታላቅ ሰልፍ ከበው አገቡት። በዚያም ጊዜ እንደ አባቱ በክፉ አሟሟት ሞተ። የቅዱስ መርቆሬዎስን ቤተክርስቲያን ማፍረስን ወዷልና እርሱ ግን የቅዱስ መርቆሬዎስን ንስሐ እንዲገባና ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ወደ ማመን ይመልስ ዘንድ እስከ ብዙ ጊዜ ታግሶ ነበር። ነገር ግን በእስራኤል ላይ ልቡን እንዳደነደነ እንደ ግብጽ ንጉሥ ፈርዖን እና አምላክን የወለደች የቅድስት ድንግል ማርያም ቤተክርስቲያን ሊያፈርስ እንደወደደ እንደ ንጉሥ እንደ በድላይ ልቡን አደነደነ። እመቤታችን በእግዚአብሔር ሳይሆን በጣዖቱ የሚመካ ንጉሥ በድላይን እንደ ጣለችው እንዲሁ ኃይልን የሚያደርግ ቅዱስ መርቆሬዎስ ሰማዕት ቤተክርስቲያኑን ማፍረስ የወደደውን ጣለው። ይህን ተአምር ያዩና የሰሙ ሁሉም ቅዱስ መርቆሬዎስ ያደረገውን ፈጽሞ አደነቁ። ኃይልን በሚያደርግ በሰማዕቱ ቅዱስ መርቆሬዎስ እጅ ኃይልን ያደርግ እግዚአብሔርን አከበሩት። ጸሎት በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። የይቅርታ አምላክ ይቅር ይበለን ይዘከረን።
ለሀገራችን ሰላሙን ፍቅሩን አንድነቱን ይመልስልን። ለታመሙት ፈውስ ለታሰሩት መፈታትን ይሰጠን ዘንድ ጸሎት ልመናችን ይቀበለን ዘንድ ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁንም ሼር ላይክ ያደረጋችሁትን እያመሰገንኩ ያላደረጋችሁትን ሁላችሁም አሁን እንድታደርጉ በክርስቶስ ስም ጠይቃችኋለሁ። እና ሐር ለሚመስለው የተዘናፈለ ጠጉር ሰላም እላለሁ። ድንቅ ድንቅ ነገርን ተአምርን የምታደርግ ሰማዕት ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ደግሞ ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ። ሰላም ለርእስከ ቅዱስ መርቆሬዎስ ሆይ ከመምህር ባሲሊዮስ ፊት ለማመስገን ከግንባርህ ጋራ በአንድ ላይ ዘንበል ላለው ራስ ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት ሆይ ጠላት ከሚበዘብዛት ዓለም ሰውረ በፈረስህ ውሰደኝ። ሰላም ለቀራንብትከ ቅዱስ መርቆሬዎስ ሆይ የዓይኖች መከለያ ለሆኑት ቅንድቦችህና ከእውነት ምንጭ የተገኘ ዜናን ለሚሰሙ ጆሮች ሰላም ላለው። ጥበብና እውቀትን የተመላ ሰማዕት ሆይ ዮሐንስን በመንገድ ላይ እንዳዳንከው እኔንም ደግሞ በረድኤትህ አድነኝ፣ ጤንነትም ስጠኝ። ሰላም ለመላትሂከ ቅዱስ መርቆሬዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሸትቱ የአፍንጮችህና ጉንጮችህ እጅ በመንሳት ሰላም ላለው። ብዙ ስቃይ የደረሰብህ ሰማዕት ሆይ ስንፍና የበዛበትን ዓለም በመተው የወንጌል ቃልን ለመፈጸም ከምቾት ይልቅ ድካምን መረጥክ። ሰላም ለከናፍሪከ ቅዱስ መርቆሬዎስ ሆይ የካዲው ዳኪዎስን ስንፍናን የጣዖቱን ጥፋት አስቀድሞ ለተናገረ አፍህና ከንፈሮች ሰላም ላለው። ሰማዕት ሆይ ከባድ መከራን በደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ስቃይ እየተቀበልክ እስከ ሞት ድረስ ታገስክ። ሰላም ለአስናኒከ ቅዱስ መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶች ሰላም ላለው። እንደ ነጎድጓድ ለሚያጉረመርመው አንደበት ሰላም ላለው። ክፉ መካሪ ወገኖች ያጠፋሃቸው ሰማዕት ሆይ መታሰቢያ ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመላእክ እጅ ተቀበልክ። ሰላም ለቃልከ ቅዱስ መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ የሚያጉረመርመው ቃልህ ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ስጋና ደም ለባሹን እኔን በፈረስህ ጫነኝ። ሰላም ለጉርኤከ ቅዱስ መርቆሬዎስ ሆይ የሰማዕትነት ስቃይ ወይንን ለቀመሰ ጉሮሮ ሰላም ላለው። በሰይፍ ለተቀላው አንገት ሰላም ላለው። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነታ ታደገኝ፣ ዳግመኛም ነፃ አውጣኝ። ሰላም ለመታክፍቲከ ቅዱስ መርቆሬዎስ ሆይ ከባድ የሆነ የስቃይ ቀንበርንና በሊቶስጥራ ደግሞ የተሰቀለ የክርስቶስን መስቀልን ለመሸከም ወደ ታች ላዘነበሉ ትከሾችም ሰላም ላለው። ስቃይና መከራን የታገስክ ሰማዕት ሆይ ስራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ስቃይና ከሞት ወጥመድ ፈጥነ ሰውራት። ሰላም ለዘባንከ ቅዱስ መርቆሬዎስ ሆይ ከደረትህ በታች ደግሞ እስኪንጠፋጠፍ ድረስ በስቃይ ጅራፍ ደግሞ ለተገረፈው ጀርባ ሰላም ላለው።
ሁሉን የታገስክ ጥበበኛ ሰማዕት ሆይ በሞት ጭቃ ወድቄ እንዳልቀር ስንፍናን ጠላቴን ለመግደል ሰይፍህን ስጠኝ። ሰላም ለሕፅንከ ቅዱስ መርቆሬዎስ ሆይ የረቀቀ ጥበብ ማከማቻ ለሆነ ወሮች ጭን ሰላም ላለው በፍጹም ፈቃደኝነት ለታሰሩ እጆችም ሰላም ላለው በስቃይ ደም የተጠመቅህ እውነተኛ ሰማዕት አባቴ ሆይ ከእሱ በፊት በፍጹም ሰላም እጸና ዘንድ ስለ እኔ ጸልይልኝ። ሰላም ለመዛርኢከ ቅዱስ መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን ለመሰለ ትከሻህና ክርን በምስጋና ሰላም ላለው በስላሴ ስም በእምነትህ የጸና ሰማዕት ሆይ የበደል ቁስል ደሞ ሰውነቴን ሞልቷልና መድኃኒትህም ደሞ ፈውሰኝ፣ ክብርህንም ስጠኝ። ሰላም ለእመትከ ቅዱስ መርቆሬዎስ ሆይ ኮሬዚ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፎህና ክንድ ሰላም ላለው እንደ ተከዚ ጥበብን ደሞ የተሞላ ሰማዕት ሆይ ነፍስህን አቤቱ የልጄን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመህ አጥፋ። ሰላም ለአጽብኢከ ቅዱስ መርቆሬዎስ ሆይ በአስሩ አውታር ከጥፍሮችህ ጋራ በአንድነት ምስጋናን ለሚያመሰግኑ ጣቶች ሰላም ላለው ሃይማኖትን ፍቅርን የተጎናጸፍክ ሰማዕት ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅህ ቃል ኪዳን ግባልኝ። ሰላም ለገባወቲከ ቅዱስ መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖች ሰላም ላለው የምስጋናን የክብር ማከማቻ ለሆነው ከእርስህም ሰላም ላለው ስቃይንና ችግርን የምትታገስ ሰማዕት ሆይ አቤቱ ፍቃድህ ከሆነ ሀፍረትና ራቁትነትን በተሰማኝ ጊዜ ልብስ ትሆነኝ ዘንድ እማጸናለሁ። ሰላም ለልብከ ቅዱስ መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለ ስቃይን እስክትቀበል ድረስ ቁርጥ ሐሳብን ላሰበ ልብህ ሰላም ላለው ሰማዕት ሆይ ባሲሊዮስ በጸለየ ጊዜ ስዕልህ የኃይሉን ብርታት ከሃዲ ኡልያኖስን ላይ እንዳሳየ የማዳንን ኃይል ተንኮለኛ የሆነ ጠላቴን ይደምሰስ፣ አሜን። ሰላም ለኩልያቲከ ቅዱስ መርቆሬዎስ ሆይ ሐሳቡ ሁሉ ደግነት ቸርነት ለሆነው ኩላሊትህ ሰላም ላለው ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላቃጠለው አንጀት ሰላም ላለው ሰማዕት ሆይ ጸሎት በምጸልይበት ጊዜ አቤቱ ፈረስ የድህነት ጦርህን በመያዝ ጠላቴን ለመውጋት ይሩጥ፣ አሜን። ሰላም ለነዋዬ ውስጥከ ቅዱስ መርቆሬዎስ ሆይ ትሕትናን ደግነትን ለተመላ ውሳጣዊ አካልህ ሰላም ላለው የአባላት ሁሉ ማዕከል ሁና ለምትኖረው እምብርትህም ሰላም ላለው መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋራ ከመፍረዷ አስቀድሞና ረዳቷ መታመኛዋ አንተ ነህና። ሰላም ለሐቄከ ቅዱስ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖችህ መካከል ለሚገኝ ወገብ ሰላም ላለሁ ከእንኮይ መዓዛ የበለጠ መዓዛ ያለው ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅህን እያደከመኝ እያልኩ በጮኽኩ ጊዜ ቃሌን ስማም። ሰላም ለአብራኪከ ቅዱስ መርቆሬዎስ ሆይ በሁለቱ እግሮችህ ኃይል ስቃይን ደሞ ከፈጸሙ በኋላ በስቃይ አደባባይ ወይም ችሎት ለቆሙ ጉልበቶችህና ሰላም ላለው ታላቅ ግርማን የለበስከ ኃያል ሰማዕት ሆይ አቤቱ የድካምና የኃጢአት ሸክም ከሰውነቴ አቅልል፣ ያላንተ በሽታዋን የሚፈውስ የለምና። ሰላም ለሰኮናከ ቅዱስ መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎች ስትጫማ የዲያብሎስ አፍ ድል ላደረገው ተረገዝ ሰላም ላለው እንደ ክብር ሰማዕትነት ተቀብለህ የተሰቃየ ሰማዕት ሆይ አቤቱ ነፍሴን ጻድቃንን የዋጋ ተስፋ ፈላጊ አካሄድሽን በጥበብ ከጥፋት መንገድ አርቂ በላት። ሰላም ለአጽብዓ እግርከ ቅዱስ መርቆሬዎስ ሆይ
በመሮጥና በመቀዳደም ከአስሩ ጥፍሮች ጋር ስቃይን ለመቀበል ለተባበሩ የእግርህ ጣቶች ሰላም እላለሁ። ስለ ክርስቶስ ፍቅር መከራ የተቀበልክ የተሰቃየ ሰማዕት ሆይ በፍቃድ የሄዱ ዘንድ ከአምላካዊ እርሻም ደግሞ የእውነት ፍሬን ይለቅም ዘንድ የቤትን ሰዎች እዘዝ። አሜን። ሰላም ለቆምከ ቅዱስ መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመና ደም ግባት ለተመላ መልክ ሰላም እላለሁ። ስቃዩን ሁሉ የተቀበልክ ሰማዕት ሆይ ስዕል ተንኮለኛ ኡልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። ሰላም ለጸአተ ነፍስከ ቅዱስ መርቆሬዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህ በተቆረጠ ጊዜ ለወጣው ነፍስ ሰላም እላለሁ። ሰማዕት ሆይ እግረ ልቦናዬ በፊትህ በቆመ ጊዜ በነገ ጎብኘኝ፣ ሰላምንም ደግሞ ስጠኝ። ደግ እናትና አባት አድርጌሃለሁና። ሰላም ለበድነ ሥጋከ ቅዱስ መርቆሬዎስ ሆይ ንጽሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸዳው ደግሞ ግንዘት ሰላም እላለሁ። የአስሌጥና የፋርስ ገዢ ሰማዕት ሆይ አቤቱ በጸሎትህ ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያቸው ናቸውና። ሰላም ለመቃብርከ ቅዱስ መርቆሬዎስ ሆይ የሥጋህ መኖሪያ ቦታው ለሆነው መቃብር ሰላም እላለሁ። ቅዱስ መርቆሬዎስ ሆይ በየዘመኑ እንዳንተ የተጋደለ የለም። ደም ግባቱ ካማረ ከጊዮርጊስ ሰማዕት በቀር አንተን የሚመስልም ማን የለም። ሰላም ተአምረከ አሃዱ ቅዱስ መርቆሬዎስ ሆይ አንደኛው ተአምር መምህር ባሲሊዮስ ስዕል ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኡልያኖስ ስዕልህ በአርበኛ ተመስሎ በጋድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉንም ማሳየ። ካለ ተአምረከ ቅዱስ መርቆሬዎስ ሆይ ሁለተኛ ተአምር ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስህ ጫንከው። እንደዚሁ ደካማውን እኔንም ደግሞ ረድኤትህን ይሸከመኝ። አሜን። ሳልስ ተአምረከ የክርስቶስ ኃይሉ መገለጫ ሰማዕት ቅዱስ መርቆሬዎስ ሆይ ወዳጄ አንተን በማሰብ በጸለዩ ጊዜ በፈረስ አምሳል ስለታየው ኡልያኖስ አንደ ሞት ሕዝብም እንደ ጠፋ ሰውነቱን እስከሚያርስ ድረስ ላቡ እንደ ውሃ ጠብ ጠብ እንዳለ ሶስተኛ ታምርህ ይናገራል። ተዘኪረከ ክርስቶስ ሆይ የእኔን የስንፍና ፍቅር አስበ ወገኖችህን አስቀድመ እንደወደድካቸው ለሚመጣው ትውልድ የስም ባለሟልነትን ስጥ። ደግ አገልጋይ ከሆነ ጎልማሳ ቅዱስ መርቆሬዎስ ጋራ ነፍሴን ለመታደግ በእጅህ ያዝ። ሰላም ለከ በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር መርቆሬዎስ ሆይ የተረገሙ ሰዎች ከሰውነትህ በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። ሰላም ለልብከ ቅዱስ መርቆሬዎስ ሆይ በሮም የምትኖር መርቆሬዎስ ሆይ ቂምና በቀል ለማያውቀው ልብ ሰላም እላለሁ። እንደ ሽቱ የምታመር ሰማዕት ሆይ ስጋህን እንደ ጉም ደሞ አበነኑ፣ ተጋድሎንም ፈጸምክ። ሰላም እፄውአከ በተውክሎ መርቆሬዎስ ሆይ በመታመን እጠራሃለሁ፣ በመማልም ደሞ አንቃድዎ ህሊናዬን ደሞ እለምንሃለሁ። ከቂም በቀል የራክ ደግ ሰማዕት ሆይ ምሕረትንና ይቅርታን በእኔ ላይ ያሳይ ዘንድ ደሞ የሰማዕትነትን ስቃይ ሁሉ ለፈጠርክ አሳስበው። ሰላም ብፁዕ ብእሲ ቅዱስ መርቆሬዎስ ሆይ በክፉዎች ምክር ያልሄደ በዘባቾች ሀገርም ያልኖረ ሰው ብፁዕ ነው። ጠላትን የምታሳድድ ሰማዕት ሆይ ፈረስህ መንገድ ላለመሄድ ጌታዬ ወደ ኋላ እመለስ በማለት ተናገረ። የቅዱስ መርቆሬዎስ አምላክ ሆይ እኔን ደግሞ ባሪያ ከመከራ ስጋ ከመከራ ነፍስ አድነኝ፣ ጠብቀኝ፣ ይቅርም በለኝ። አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበልን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን
ለሀገር ሰላም፣ ፍቅር፣ አንድነት ለታመሙ ታመው በሆስፒታል ታመው በቤታቸው ታመው በጸበል ስፍራ ጠያቂ አጣው በመንገድ የወደቁትን ሁሉ ህሙማንን እግዚአብሔር ይፈውስልን፣ ይቅር ይበልልን፣ ይማርልን፣ ይዘከርልን። ሁላችንም በያለንበት ይጠብቀን ዘንድ የአምላክ በጎ ፍቃድ ይሁንልን። የቅዱስ መርቆሬዎስ በረከት በሁላችን ያድር ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ድምፅ ምስል እየተከታተላችሁ ያላችሁት በክርስቶስ ፍቅር ሁላችሁም ላይክ ያላደረጋችሁ ላይክ በማድረግ ሼር ያላደረጋችሁ ሼር በማድረግ የበረከቱ ተካፋይ አካፋይ ትሆኑ ዘንድ በሰማዕቱ በቅዱስ መርቆሬዎስ ስም ጠይቃችኋለሁ። ከዚህ በመቀጠል ስንክሳር ዘወርኃ ሰኔ 25 ቀን በሥላሴ ስም እናነባለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 25 በዚህ ቀን ከ72 አርድእት አንዱ የጸራቢ ዮሴፍ ልጅ ሐዋርያ የይሁዳ በሰማዕትነት ሞተ። ይህም ሐዋርያ በብዙ አገሮች ሰበከ። ወደ አንዲት ደሴትም ገብቶ በውስጧ ሰበከ። ሰዎችም በጌታ አሳመናቸው፣ ቤተ ክርስቲያን ሰራላቸው፣ በቀናች ሃይማኖትን አጸናቸው። ከዚያም ወደ ሮሃ ሀገር ሄዶ የሮሃ ንጉሥ አውጋኒዮስን ከደዌ የፈወሰው የክርስትናን ጥምቀትን አጠመቀው። ከዚያም ደግሞ ሐራፒ ወደሚባል አገር ሄደ። በውስጧም ሰበከ። ከሰዎቹ ብዙዎችን አጠመቃቸው፣ ቤተ ክርስቲያንም ሰራላቸው። የዚያችም ሀገረ ገዢ ይዞ ጽኑ ስቃይን አሰቃየው። ችንካር ያለው ጫማ በእግሮቹ ውስጥ አድርጎ 1 ምዕራፍ ያህል አስሮጠው። ከዚህ በኋላ ሰቅሎ በፍላጻ ነደፈው። ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከመከራው አስቀድሞ ለምእመናን ምልክትን ጽፎ ላከ። እርሷም ከሐዋርያት ምልክቶች 7ተኛ የሆነች ምስጢርን የተመላች ናት። በእርሷም ብዙዎች አረማውያን ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ማመን አስገባቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ዳግመኛም በዚህ ቀን ለአባቶች ሊቃነ ጳጳሳት 44ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ጴጥሮስ አረፈ። ይህም አባት ከመሾሙ በፊት የማርቆስ መንበር ላይ ሊቀ ጳጳሳት ለብዙ ዘመናት ኖረ። የእስላሞች ንጉስና መኳንንት አልፈቀደላቸውም ነበርና ከዚህም በኋላ ሃይማኖቱ የቀና ደግ መኮንን ከእስክንድርያ ከተማ ላይ ተሾመ። ያን ጊዜም የአገር ሽማግሌዎች ወደ እርሱ ተሰበሰቡ። ሊቀ ጳጳሳት እንደሌላቸው ሐዘናቸውን ነገሩት። እርሱም ደብረ ማህው ወደሚባል ወደ ደብረ ዝጋግ ወጥተው እንዲጸልዩ ለራሳቸውም ሊቀ ጳጳስ እንዲሾሙ አዘዛቸው። ከዚህም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጵጵስና ሾሙት። በእርሱም ደስ አላቸው። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ሞተ። የአንጾኪያ አገርም ያለ ሊቀ ጳጳሳት ትኖር ነበረ። የአንጾኪያ ምእመናን ለእስክንድርያ ከተማ አባ ጴጥሮስ እንደተሾመ በሰሙ ጊዜ እነሱም የተማረ ደግ ሰው ለአንጾኪያ ሾሙ። ስሙም ታውፋኒዮስ ይባል ነበረ። እርሱም ከአባ ጴጥሮስ ጋር ተስማማ። እነርሱም ስለ ቀናች ሃይማኖት በመልእክቶቻቸው ይገናኙ ነበረ። ከእነሱ እያንዳንዱ በባልንጀራቸው ምክር በጸሎትና በቅዳሴ ጊዜ ይሰብክ ነበረ። ወደ አገራቸው መግባት አልተቻላቸውም ነበርና አባ ጴጥሮስ በግብፅ ደቡብ በአንባንያ ገዳምና በዝጋግ ገዳም ደግሞ ይኖር ነበረ። አባ ታውፋኒዮስም ከአንጾኪያ ከተማ ውጭ በአፍቆንያስ ገዳም ይኖር ነበረ። በዚያም ወራት ከእስክንድርያ ከተማ ውጭ 700 ገዳማትና ሃይማኖታቸው የቀና ምእመናን ያሉባቸው 32 መንደሮች ነበሩ። በግብፅ አውራጃ ሁሉና በላይኛው ግብፅ በአስቄጠስ ገዳም የሚኖሩ መነኮሳት እንዲሁም
ኖባምና ኢትዮጵያ በዚህ በአባ ጴጥሮስ ስልጣን ስር ነበሩ። እኒህ ሁሉ ሃይማኖታቸው የቀና ነበረ፣ በትእዛዙም ጸንተው ይኖሩ ነበረ። እርሱም በቀናች ሃይማኖት ይጸኑ ዘንድ ወደ እርሳቸው መልእክቶቹን መጻፍ አያቋርጥም ነበረ። የእስክንድሪያን ገዳማት ሁሉና መንደሮችን እየዞረ ያስተምራቸውና ይመክራቸው ያጽናናቸውም ነበረ። ከእርሱ በኋላ ሊቀ ጳጳሳት የሆነ ቅዱስና አዋቂ የሆነ ደቀ መዝሙር የነበረ እርሱም በሊቀ ጵጵስናው ስራ ሁሉ ይራዳው ነበረ። ይህም አባት ጴጥሮስ አንዳንድ ጊዜ ወደ እስክንድሪያ ከተማ ይገባ ነበረ። የሰዎቹን ስራቸውን ተመልክቶ ያስተምራቸውና በሃይማኖት ያጸናቸው ነበረ። በ12 ዓመት የሾሙት ዘመን እንደ ሐዋርያት መንጋዎችን እየጠበቀ እንዲሁ በሹመቱ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክትን ይሙላልን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ለታመሙትን ፈውስን ይላክልን። ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ ከቅዱሳኑ በረከት እንዲያሳትፈን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝል ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁንም ሰላም እግዚአብሔር ይብዛላችሁ እያልኩኝ ይህንን ምስል ድምጽ የምትከታተሉ በቅዱሳኑ ስም ሁላችሁም ሼር ላይክ እያደረጋችሁ ለምእመናን እንድታደርሱልን በሰማዕቱ በቅዱስ መርቆሬዎስ ስም ጠይቃችኋለሁ። እንደዚሁም ደግሞ ለምስክርነት አለን ብላችሁ ስለ ቅዱሳኑ ያደረጉልን ብዙ የምንመሰክረዋለን ድንቅ የሆኑ የእግዚአብሔርን ምስክርነት ያደረገልን ተአምር እንመሰክራለን የምትሉት ካለ በስልክ ቁጥሬ በመላክ ሪከርድ እያደረጋችሁ እኔም ለዓለም ሁሉ አስተላልፍላችኋለሁ። እኔን ደካማ ወንድማችሁን በጸሎታችሁ ሁላችሁም እንድታስቡኝ በክርስቶስ ፍቅር ጠይቃችኋለሁ። ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ዓለም የናቀችው የተዋረደውን ቅን የጎደለበት ተስፋ የቆረጠው ትቀበለዋለህ በብሩህ ገጽ አንተ ስለ ኃጢአቱ ብዛት መቼ ተቆጥተህ
ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ከማኅፀን ጀምረ ተሸክመህናል ደግሞ እስከ ሽበት ክንድህ መቼ ዝናል የጠፋው አዳምን ወርድህ የፈለግከው እረኛችን አንተ ፍቅርህ የብቻ ነው ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ዓለምን በደል በትከሻ ይዘህ ከሰፈር የወጣ በሕመም ተጉዘህ ሳትሰስት ይቅርታን ለሁሉም ያወጅከው የቀራንዮ በግ ከቶ እንዳንተ ማነው ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ አንዳች ሳታደላ እኩል ታዘንማለህ ዘር ቀለም ሳትለይ እኩል ትቸራለህ በጸጋ ላይ ጸጋ እጥፍ የሰጠህ የድንግል ልጅ አንተን እናመልክሃለን ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው።
በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር እሺ፣ በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ